ያንተ መዝሙር ቃቃን የመሰለኝ አንተ አልዳንክም። ዮኒ የምትሉት ሰው አልዳንም። ጌታ ኢየሱስ ምስክሬ ትዝታ አልዳን የዳነ ሰው እኮ እንዲህ ስታውቁ ያስታውቃል። ሮወልዳና ሊባን ግን አልፋዳ ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለው። ባለጌዎች ናቸው። በቃ ስራቸው ሁላ ከገንዘብ ጋር የተገናኘ እት በዘይት አረም ሲሸጡ የምትሉት ደሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። ማትሸጡት ነገር አለ እንዴ? ምድረ ሌባ ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ ጴንጤነት አድኖ አያውቅም። ጴንጤነት አያድንም። እደግምልሃለሁ የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። ክርስትናው ቁማር መበያን ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክ ድናል። ብዙ ቅዱሳን ልባቸው ባንተ እንደተጎዳ አውቃለሁ። 3-4 ሚስቶች አይደል እንዴ ስታግተለትሉ የምትውሉት ወሬኛ። በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። በጣም ባዶ ናቸው። ባዶ ገለል እንዲያደርግ ሊጸልዩ ይችላል። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ። አካውንትህን ለማዘጋት ምን ያህል እንደተነሱ አይተሃል። ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው። ቤተ ክርስቲያን ተስማምታ ትጸልያለች። ይህንን ወቅ ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስታው ሲሸጉር ማደር ነው የሚፈልገው። all of it ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታቀዋለው እኔ በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው በክርስቶስ መንገድ ሄደ እንኳን ወልደዋል እንደ ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብከዋል ከእናንተ ይባሳል እንዴ? በየክለቡ ተደብቆ የሚጠጣ እከክ እንደናንተ አለ እንዴ? ሴት ሲያተራምስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ ዓለም ላይ ቦክስም እኮ ኪሎግራም አለው። የቦክስ ውድድር እኮ ራሱ በኪሎግራም ነው እኮ የሚደረገው እንጂ ዝም ብሎ እኮ አይደረግም። የከባድ ሚዛን ሻምፒዮን መጠን ኪሎ እንኳን ይመዘናል። ለቦክስ ውድድር ሰዎች ሲመረጡ ትክክል። አንተን በተረት የሚደርስ ሰው አለ ወይ? የከባድ ሚዛን ሻምፒዮና የተረት ሻምፒዮን የሐሳብ ትምህርት ሻምፒዮን አሁን ዘበነን የሚያክል ሻምፒዮን አለ ወይ? የለም። ይህንን ማለት እውነት አልክ አንተ አልክ። ማን ይደርስብሃል? ሆዳችን እስኪቆስል ድረስ እኮ ምን ስቀው እኔ እኮ ዘለኩት ይህንን 1-2 ዓመት እሱ በሚናገረው ነገር እየሳቅን እንዴ ሆዳችን እስኪቆስል ድረስ እየሳቅን እኮ አለፈ። አሁን ዛሬ ምደረድርላችሁ የከባድ ሚዛን የተረት ሻምፒዮናው የዘበነ ትምህርቶችን ዛሬ እየሰማን ምን ስቅበት ነው? ምን ሊያደርግ ነው የሚመጣው? ምን ሊያደርግ ይመጣል? እዚህ እኔ ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምን ተደፈረች ካላችሁኝ፣ አንደኛ እናንተ መብታችሁ ነው፣ የፈለጋችሁትን ልጽፉልኝ ትችላላችሁ፣ ልትሉ መብታችሁ ነው። እኔ ግን አንደኛ የምለው የቤተ ክህነት ድክመት ነው የምለው። የቤተ ክህነት ድክመት ነው፣ ያለማስተማር ድክመት ነው። የወንጌል እጥረት አለ። ትውልዳችን ያስቀድሳል፣ ምን እንደሚያስቀድስ ቃሉን አያውቀውም። የማሌቱን ትርጉም አያውቀውም፣ የሳታቱን ትርጉም አያውቀውም። ከዛ ማን ይመጣል? ሌባው ይመጣል። ሌባው ሊያርድ ይመጣል። ምንድነው ብሎ ነው የሚመጣው? ግን እሱ እረኛ ነኝ ብሎ ነው። ዮሐንስ ወንጌል ምዕራፍ 10 ላይ ሌባው ሊያርድ ይመጣል። ውሸተኛ ነው፣ የሐሰት አባት ነው። ስለዚህ
ትልቁ ተጠያቂ ማረገው ዛሬ ለተለያየ ሰው ምንፍቅና ውድቀትና ክደት የኢትዮጵያ ቤተክርስቲያን ድክመት መሆኑን እገልጽና ይሄንን ድክመት ግን አዎ ደክመዋል አልተማርንም እንዲያላልን ብሎ ወደ ክደት የሚሄድ ሰው ደግሞ እጥፍ ድርብ ዕዳ አለበት። ማወቅ አለበታ፣ መጠየቅ አለበታ፣ መመርመር አለበታ። ግን ይሄ ሁሉ ያለ ክርክር፣ ይሄ ሁሉ ከከንቱ መለፍለፍ የራቀ፣ ይሄ ሁሉ አደራን ከመጠበቅ ጋር ነው ብሎ ጳውሎስ ሐዋርያ ለመንፈስ ልጁ ለቅዱስ ጢሞቴዎስ ይነግረዋል። አዎ ማስተማር ያስፈልጋል። ትውልዱን በእግዚአብሔር ቃል ማነጽ ያስፈልጋል። ለምትጠየቁት ሁሉ የተዘጋጃችሁ ሁኑ ነው የሚለው እግዚአብሔር ቃል። ለምትጠየቁት ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ። በማቴዎስ ወንጌል ምዕራፍ 10 ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባው በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ደቀ መዛሙርቱን ያላቸው ስለምትናገሩት ነገር አትጨነቁ፣ እገልጽላችኋለሁ፣ አባቴ ይገልጽላችኋል፣ የባሕርይ ሕይወቴ መንፈስ ቅዱስ ይገልጽላችኋል ነው ያላቸው። ስለዚህ ዛሬ ከሃዲያን እችም ቤተክርስቲያን ለመጣል ሲገፉ ብታዋቸው አትደንግጡ። በድንጋዩ ላይ ብትወድቅ አንተ ራስህ ትጎዳለህ፣ ድንጋዩም ቢወድቅብህ ትቀጠቀጣለህ ያለው የፈረደበት በክደት ትምህርት ሊወሰድ ይችላል። ወሳኝ ነገር ግን አንድ ነገር ማወቅ አለብን። ትምህርቱን መማር አለብን። ምናነጣጥረው ሰው ላይ አይደለም። ምናነጣጥረው የሚልካቸው አባታቸው ጋኔል ላይ ነው። ለዚህ ነው እኔ አንድ ቀንም ከሌ እንዲህ አለ እያልኩ ስምም አልጠራው። ለምን ብዬ ስሙን እጠራዋለሁ? ኦርቶዶክሳውያን ለእውቀት ተነሱ። ዝም ብሎ ንትርክና ክርክር ተውና ለእውቀት ተነስ። እምነትን እወቅ፣ እምነትሽን እወቂ። ያኔ ሌላውንም ማዳን ትችላላችሁ፣ ሌላውንም ማምጣት ትችላላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የመጀመሪያ ስራዋ ልጆቿን መያዝ ስለሆነ ይህንን አጠንክራ ልትሰራበት እንደሚገባ ማወቅ ያስፈልጋል። መስራት ነው። አተኛ ዛሬ አንድ ሰው ከሃዲ ሆኖ ነገ ጥቅስ ይዞ ሲገልጽልህ አንተ 20 ዓመት ተቀምጠህ ምንም የለህበትም። አይቆጭህም፣ አያበሳጭህም፣ አያነድድህም። በራስህ አትበሳጭም፣ በራስሽ አትበሳጭም። የኦርቶዶክስ ልጆች ይህን ወርቅ የሆነ ወንጌል እውነት የሆነ ቃል ይዛችሁ በእባቡ ድምፅ፣ በሚያስጠላው የእባቡ ድምፅ፣ የስጢጣ ድምፅ ትሰለባላችሁ? በዲያብሎስ ቃል ትሰለባላችሁ ወይስ እንደ ሔዋን ፈገግ ፈገግ ብላ እንደተታለለች ዛሬም ትታለላላችሁ እንዴ? የኦርቶዶክስ ልጆች ተነሱ፣ ዕውቀት ያዙ። ከነገ ጀምሮ የምንማረው ትምህርት አለ። በተከታታይ ኃይል ይስጠን። እመቤታችን አትለየን። ትምህርቴ ንቁ ነው። ትምህርቴ ተነሱ ነው። ትምህርቴ እወቁ ነው። ዕውቀት የሌለው ይጠፋል። አይደለም ምእመናን መምህራን ሲሳሳቱበት ያየኋቸው በርካታ ቃላቶች አሉ። እነዚህን አጥርተን ይዘን ሄደን ኦርቶዶክስ ተዋሕዶ ቤተክርስቲያናችንን መጠበቅ ያስፈልገናል። በትምህርት ውስጥ ታገኙታላችሁ። ከከንቱ መለፍለፍና ክርክር ራቁና ኦርቶዶክስ ቤተክርስቲያን አደራችሁን ጠብቋት። የፈለገ መሄድ ይችላል። እኔ አይደለሁም ያልኩት። እንዴት ትላለልቱ ይችላልችሁ? ኢየሱስ ክርስቶስ ነው ያለው። በሕግ መጽሐፍ ቀድሞ የተጻፈው አቅረብኩ ለከ እሳተ ወማየ ደይ እዴከ ሀበዘ ፈቀድከ። እሳት አለ፣ ውሃ አለ፣ ወደ ምትወደው እጅህ ላክ ነው ያለው። መድኃኒታችን ኢየሱስ ክርስቶስ የሚያለው ምንድን ነው? ሐዋርያት መጡና ብዙ ሕዝብ እኮ ተሰናከለ ባስተማርከው ትምህርት ሄዱ አሉት። አብ ያልተከለው አይጸድቅም አላቸው። አለቀ። እንዴ መዳን ነው የምንፈልገው፣ እንድናለን በኦርቶዶክስ ቤተክርስቲያን ውስጥ አለቀ። መዳን አልፈልግም ካለ ሄዶ ከሃዲ ይሆናል። የአውሮፓ ተረቱን ይሰማል፣ የአሜሪካ ተረቱን ይሰማል። የኦርቶዶክስ ትምህርት የወንጌል ትምህርት ምን ይሆንበታል? ተረት ይሆንበታል። ለሱ እውነተኛው ቃል ለምን ያናው አይገባው? የአውሮፓውያኑ የእባቡ ድምጽ ነው በጆሮአቸው የገባው። እሱ ነው የለወጠው፣ እሱ ነው የቀየረው። ለከንቱ መለፍለፍ ለዓለም የሚመች አለ ቅዱስ ጳውሎስ። ለዓለም የሚመች ጾም የለ ሂድ እዛ፣ ጸሎት የለ ሂድ እዛ። እና ጾምና ጸሎት የሌለበት ጋር ደግሞ ማን እንደሚኖር ታውቃለህ? ዲያብሎስ ነው። ማርቆስ 9:27 ዝንቱ ዘመድ እየወጽ ዘእንበለ ጾም ወበጸሎት ነው ያለው እኮ።
ማርቆስ 9:27 እንዲህ አይነት ወገን እንዲህ አይነት ሰይጣን እንዲህ አይነት ጋኔን እንዲህ አይነቶች አጋንንት እኮ በጾምና በጸሎት ነው የሚወጡት እንጂ ከጾምና ከጸሎት ውጭ ያወጡማል። ጾም የለም በእምነትህ ጋኔን ነህ፣ ጸሎት የለም በእምነትህ ጋኔን ነህ። ሌላ ነገር ያለው መሰላችሁ እንዴ? ኦርቶዶክስ ከትናንት ወዲያ እዛ ክደት ቤት ሄዶ ከዛ መጣና አንተ ጋር ጥቅስ ይዞ መጣና አፋጠጠኝ ትለኛለህ። አታፋጠጥም እንዴ አንተ? ደሞ ክርክር አይደለም እንዳልኳችሁ፣ ጭቅጭቅ አይደለም፣ ንትርክ አይደለም። የሚያምን ከሆነ ያምናል፣ የማያምን ከሆነ አያምንም። ቃሉን ግን እንናገራለን። ከዚህ በፊት ብያቸዋለሁ፣ አፋቸውን መዝጋት ያስፈልጋል። የዘንዶ አፍ ይዘጋል። ዘንዶ ያፈሰሰውን የክደት ውሃ ከመቤታችን ኋላ ያፈሰሰው ትዝ ይላችኋል። ራእይ 12 ላይ ራእይ 12 ከቁጥር 16 ጀምራችሁ አንብቡት፣ 17ን ጨምራችሁ። እመቤታችን ድንግል ማርያምን ሊወስድ እኮ ዘንዶ ከአፉ ውሃ ፈሰሰ። የክደት ትምህርት ነው። ዘንዶ ከኋላ አፈሰሰ የሚለው እኮ የክደት ትምህርት ነው፣ መካድ ነው፣ የካህዲያን ትምህርት ነው። ውሃውን ግን ያፈሰሰውን ምድር ረዳቻትና ዋጠቻው። ምድር እኮ ሊቃውንት ናቸው፣ ቅዱሳን ናቸው፣ እውነተኛ ትምህርት ነው። ስለዚህ የካህዲያንን ትምህርት እያንዳንዷን መልስ እየሰጠን እንማማራለን። አቶ ከሌ እንዲህ አለ፣ ወይዘሮ ከሌ እንዲህ አለች የሚል እንዳትጠብቅ። የእግዚአብሔር ቃል ዕውቀት ይኖርባችሁ። ስለዚህ መምህራንም ምእመናንም በዚህ መልክ ነው ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ነቢያት፣ እንደ ሐዋርያት፣ እንደ ቅዱሳን መልክ ነው ይህን ትውልድ ልናድነው የምንችለው። መከራከር እችላለሁ ብሎ የተነሳ ኦርቶዶክስ የነበረ አንድ ፓስተር ሰምተውት ይሆን ይመልክ? እግዚአብሔር በሚያውቀው አንድ ቀን ሰምቼው አላውቅም። መብርሃን በመታቀው ሰዎች ይነግሩኛልና ዓለም ላይ ቦክስም እኮ ኪሎግራም አለው። የቦክስ ውድድር እኮ ራሱ በኪሎግራም ነው እኮ የሚደረገው። እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም እንኳን በውኑ በህልሙ የት ያነበበውን ነው፣ የት የተማሩትን ነው። እኔ አሁን ለምሳሌ በአገሬ ያለው ተማርኩ፣ የቤተክርስቲያንን ትምህርት ተማርኩ። ከዛ ቴዎሎጂ ኮሌጅ ገባው። ከዛ ውጭ ሀገር ሄጄ ደግሞ ሌላ ብዙ ጥናቶችን አጠናው። ሳወራ ከነዛ ባክግራውንድ የተነሳ ነው ነገሮችን የማያቸው። ከዛ ውጭ ግን ስትነጋገር በምን ደረጃ ትነጋገራለህ? ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተምረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ዲቤት እነጋገራለሁ። አለዛ የማወራውንም እኮ ያውቀውም እኮ የት ያውቀዋል ብለህ ነው? የት ያውቀዋል? እንዲህ ዝም ብሎ እኮ አውቃለሁ ስላላለም አንዱ ለንደን ሲባል ለንደን እንዴት አይነት ከተማ ነው ይላል፣ አውቀዋለሁ ይላል። ፓሪስ ሲባል አውቀዋለሁ እንዴት አይነት ነው ይላል። ኢንግላንድ ሲባል አውቀዋለሁ እንዴት አይነት ከተማ ነው ይላል። እንዴ በዚህ አይነት ጂኦግራፊን ታውቃለህ ተባለ። በረ ጂኦግራፊማ እንዴት አይነት ከተማ መሰላችሁ አለ። ከዚህ ጋር ምን ብዬ ነው የማወራው? እንዴት ነው የምነጋገረው? እንግዲህ ሐሳቡ ጥሩ ነው፣ ግን እኔ ጥሩ ልጆች አሉ እኮ ከነሱ ጋር መነጋገር ይችላልና አትመጥኑኝም። እነ ዶክተር ዘበነ ለማ ቢሆኑ እሱም ጥሩ ነው። ይመጥነኛል ማለቱም ጥሩ ነው። ይመጥነኛል እኔ ነኝ የምመጥነው ለሱ ጥሩ አባባል ነው። እንግዲህ የታየው ነገር ይኖራል ማለት ነው። ለራሱ ያስብናል። ግን ቅድም እንዳልኩ ነው መምህር፣ ሁሉ ነገር ንግግር መስመር አለው። በዛ መንገድ ነው እንጂ ነገሮች የሚሆኑት ከዛ ባለፈ የሚሆን ነገር የለም። ስላልሰማሁት እንዳልኩ ሰዎች እንዲህ ብለዋል ከሌ ሲሉ ሰምቻለሁ እና እኔ በዚህ ሁሉ አገልግሎት አንድ ቀን ስማቸውን አንስቼ አላውቅም። በአገልግሎት ላይ እውነት ነው አንድ ቀን ስማቸውን አንስቼ አላውቅም። ለምን ነው የማነሳው? ከዚህ ቤተክርስቲያን ወጡ፣ ለምን ወንጌል አይሰበክም ብለው ወጥተው ወንጌል አንድ ቀን ሰብከው ያውቃሉ? ከስድብ በስተቀር። ስለዚህ ምን ብሎ ነው ትውልድ ውስጥ የሚሰማቸው? አንድ ቀን ወንጌል ሰብከው አያውቁም። እዚህ ወንጌል እንዳሰበኩ አሉ፣ እዛ ከሄዱ በኋላ ወንጌል ይሰብካሉ። ምንም ወንጌል ሰበኩ ብሎ የነገረኝ የለም። ሁሉ ቀን ስድብ፣ ሁሉ ቀን ትችት እንደሆነ ግን ሰምቻለሁ ከሰዎች። ስለዚህ ወንጌል ካልሰበኩ ምንድነው ትርጉሙ? ለመስበክም ደግሞ ዕውቀት ያስፈልጋል። በእውነት ለመነጋገር ትምህርትም ያስፈልጋል፣ ዕውቀትም ያስፈልጋል። ሲሻቸው ይተቹናል፣ ሲሻቸው ሊቅ ያደርጉናል። ሁልጊዜ ኦርቶዶክስን ስድብ ከሆነ ሁልጊዜ ክርስቲያንን ስድብ ከሆነ አሁን መምህራንን እያነሱ ይሰድባሉ ያልከኝ እኮ መጀመሪያ ማንን የሰደቡት? ቅዱሳን ነቢያትን ሐዋርያትን እኮ ነው። እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እነ ክርስቶስ ሰምዐ እነ ቅድስት አርሴማ እነዚህን እኮ ሲሰድቡ የነበሩ ሰዎች ናቸው እኮ። እና ባለጌ ሰው ደግሞ ሲሰድብህ አቤት የበረከት ብዛት፣ በረከት ይበዛል።